አባዬ ቲና እኮ ስትፈልግ ካልሆነ ስልክ አታነሳ። እና ማፍላት እንደማልወድ አልነገርሽም እንዴ? ሂድና ከአባዬ እግር ተደፍተህ አልቅስ። እድልን ጣልጣል አድርጊያታለሁ። ብዙ ነገር ቃል ገብቼላት ነበር። አገባ ገንዘቤ ሰብስቤሽ ሳስበው ሽምግልናውን አሁን መበላ ይመስለኛል። ቢያንስ ግን ይሄንን ቤት ለሁለት እናተርፍበት። ልጅ የኔ ልጅ ይሄን ሁሉ ነገሬ እኔን ትተሽ ሌላ ሰው እናቴ ስትይ በጣም ነው የሚሰማኝ። እሱን ለመበቀል ከባድ አደጋ እሱ ላይ ማድረስ በቂ ነው። ምን ነው? ምንም ምን ነው? አየሽ አለሽ? አይ እንደዛ ለማትፈልጊ እንኳን አይደለም። እኔ ደግሞ እየተብሰለሰልሽ ስትመላለሽ ምን ሆነ ብዬ ነው። ኧረ ምንም የተረበሽኩት ነገር የለም። እድል ልትነግሪኝ የምትፈልጊው ነገር አለ? የለም ምንም የለም። እሺ ግን አንቺ የምትፈልጊው ነገር ካለ መናገር ትችያለሽ። አንቺ ውስጥ እኮ ነው ብዙ ነገር የሚመላለስ። አይ ምንም የለም። ጥሩ እንዴት ነህ ተመስገን? እንዴት ነው አባዬ? ቲናስ? አባዬ ቲና እኮ ስትፈልግ ካልሆነ ስልክ አታነሳ። እሷ ልጅ በምን ቋንቋ እንደማመሰግናት አላውቅም። አባዬ እውነት ለመናገር እኔም ተደንቄባታለሁ። ቤቱን ከመሸጥ አዳነችው። የአቶ ናቲ ስራ ነው። ማሚ በደንብ ብትገፋፋ ኖሮ ከመሸጥ አናድነውም ነበር። ለሰው ልጅ ትልቁ ቅርሱ ቤት ነው። ይሄ ቅርሴ ደግሞ ቢሸጥ በጣም ነበር ማዝነው። እንዲሸጥ ደግሞ አልፈልግም። አይ እንኳን አለፈ። እዚህ የመጣች ሁለትም ሶስትም ቀን ታድር ነበር። አሁን ደግሞ ጭራሽ ትፈታለች። አዎ ልትነግረን የማትፈልገውን ስራ እየሰራች ነው። የቲና እንዲህ መሆን ይገርማል። ጊዜ ደግሞ መልካም ነው፣ ሁሉን ነገር ያስረሳል። አዎ ልክ ነህ። ጊዜ እኛንም ይቀይረናል። ግትርነትህም እኮ አሁንም እንዳለ ነው። አዎ አባዬ ልክ ነህ። ግን ደግሞ በትሁት ብቻ ነው እንደዛ መሆኑ። አትፍረድብኝ። ጥሩ ግን ያንን ልጅ ላየው አልፈልግም። አባዬ ሞኝ አትሁን። ካራካ ያጠቃሃል። ከዓይንህ ስርና ከቁጥጥር አታርቀው። ምን እንዳያደርግ? አባዬ ለምን በትንሽ ነገሮች ትረበሻለህ? ቀድመህ ማወቅ እየቻልክ። እንጃ ብቻ። የኔ ቆንጆ መነጽሩን አታውልቂው? ቤት ነው እኮ ያለሽው። አይ አይኔ የሚመስላችሁ ትደነግጡኛላችሁ። አላውቀውም። እኔ ብቻ እኮ ነኝ ያለሁት። መኝታ ቤት ናት ያለችው። ምን ነው አለማየቴ ያስቀኛል። እኔ እኮ ያለሽ መስሎኛል አቀፍኩሽ። የለችም፣ መኝታ ቤት ነው ያለችው። እሺ እንደዛ ከሆነ ላልቀፍሽ፣ ላልሳምሽ። እንዴት ናችሁ? ሜሪ ደህና ነሽ? ተነሳሽ እንዴ? ትንሽ ተኝቼ ነበር። ሩሴ ሜሪዬ እስኪ ቡና አፍሊልኝ። ቡና ማፍላት እንደማልወድ አልነገርሽም እንዴ? የባለፈው ግን በጣም ጣፋጭ ነበር አይደል? ግን አሁን ሙዴ አይደለም። አሁን ወደ ስራ እንሄዳለን። እንዴ ልትሄድ? አይ ሜሪ ስራ፣ በዛ ላይ ደግሞ ሜሪም አለችልሽ። እሺ ፍቅር እና ልሳምሽ።
ዊታው መጣ እንዴ? አዎ ደህና ነሽ? ደህና ነኝ። ምሳ ላቅርብ? ኖ እኔ አቀርባለሁ። አረ ችግር የለውም እኔ አቀርባለሁ። እድል ደከመኝ ብዬሻለሁ። እሺ በቃ ታዩ። ትንሽ ጠብቁኝ እሺ፣ ይዤ ይመጣል። እድሌ ታያት በቃ እሷ ለጮኛዋ ማቅረብ ፈልጋ ነው። ለእኔም እኮ ወንድሜ ነው። ይሄ ደግሞ ምንም ማለት አይደለም። እድልን ጣልጣል አድርጊያታለሁ። ብዙ ነገር ቃል ገብቼላት ነበር። ችግር የለውም ያለህበት ደግሞ ይገባኛል። ምናልባት አንቺን በመፈለግ ሳልቀርባት እያለች የምታዘን አንድ እናት ትኖራለች። በጣም ነው ናፈቀችኝ። ሳታያት? አዎ አንተና እማዬ እንደዚህ ከሆናችሁ የወለደችኝ እናቴ ደግሞ ምን ትል ይሆን? ብትሰማ ደግሞ ደስ ይለኝ ነበር። ተስፋ ያለው ነገር ተስፋ አይቆርጥም። እሺ አባዬ አመሰግናለሁ። እድሌ ከሽምግልና በኋላ የምናደርገው ነገር ቢኖር የአንቺን ቤተሰቦች መፈለግ ነው። እሺ አመሰግናለሁ። አሁን በቃ ጓደኞቼን እንኳን ማምጣት አልችልም ማለት ነው? አረ ትችያለሽ። አንቺ እያለሽ ምን ነው ይደብርሻል? አይ አይደብረኝም። አንቺ ከደበረሽ ብዬ ነው። እንዳታስቢ፣ የፈለግሽውን ሰው ማምጣት ትችያለሽ። አይ ነገሩን ነው ያልኩሽ። ችግር የለውም። እንደ ሀሳብ ግን ለምን ቤታችሁ ሊለን አትወጡ? አቤት አቤት፣ ያበረኝ እኮ ነው። እቺ ቤት ትንሽ ናት፣ ለእናንተ በቃ አለማየቴን ረስተሽዋል መሰለኝ። ትልቂውን ትንሹን ያስጠላ ይመረኮ እኔ አላይም አይደል እንዴ? ለእኔ ተዋበ ሳይሆን ለልብ የቀረበ ነው የሚያስደስተኝ። እንደዛ የእውነት ሜሪ፣ በዚህ ልክ ነፃነትሽን ከፈለግሽ ለምን አትከራይም? ስሬ ቤት ተከራይቶ ለመኖር በቂ አይደለም። እኛ አንዳንድ ነገሮች እንረዳሻለን። እንረዳሻለን? አዎ። አትፈልጊም ሜሪ? ከወንድሜ የምቀበለው ብር እርዳታ ሳይሆን የሚገባኝን ነው። ትልቅ ልጅ እኮ ነሽ ሜሪ፣ ራስሽን እንደ ህፃናት ትቁጠሪው እንጂ። ይቅርታ ቲና፣ ወጣ ብዬ እመለሳለሁ። እሺ በቃ መልካም ውሎ ይሁንላችሁ። እኔ ልሄድ በቃ። እሺ ትቴ፣ ሰሞኑን ግን አይነች ላይ የማየው ፍቅር ተለይቶብኛል። ምን እያልክ ነው ተመስገን? ምን አልወድም ልትይ ነው? ይሄ እድል እንኳን ምግብ ልትሰጠኝ ስትል እኮ አንቺ አልፈቀድሽላት። ተመስገን እባክህ ማንንም አትመን። እድል እኮ ምስኪን ልጅ ናት። እባክህ ምስኪን የሚባል ነገር የለም። እሺ ወይ ካልሆነ ደግሞ ንገሪኝ። ምንም ነው የምነግርህ። ብቻ በቃ እኔ ማንንም ማመን እየተውኩ ነው። ትሁቴ፣ እሱ ትልቅ ራስን መጠበቂያ መንገድ ነው። አየሽ፣ አሁን እንደዚህ ስትሆኝልኝ ደስ ይለኛል። ምን ልትይ ነው? ጠዋት ሄዳለሁ። በቃ እኔ መጥቼ እሸኝሻለሁ። ግን ለምን ትሰራለሽ? ምክንያቱም በጣም ፈርቻለሁ። ለምን? ባለፈው ታሪኬ ምክንያት እሱም ባላየሁባቸው ዓመታት ነይ ብሎኝ በቀረቡባቸው ጊዜያት እና እዚህ ሆኜ እሱን ባስጨነኩበት ጊዜ እንዴት አይኑ እንደማየው እራሱ አላውቅም። ግን ደግሞ ይቅር ይልሻል አይመስለኝም። ምክንያቱም እንኳን አንቺን እኔንም ይቅር ብሎኛል። ትሁቴ፣ ያ ማንነት እኔን አልጠቀመኝም። አንቺንም አሳጥቶኝ ነበር። ልጄንም ከአንቺ ጋር ሆኜ አላሳደግኩም። ባደግኩበት ሀገር ደግሞ እንደ ሽፍታ ተቆጠርኩኝ። ይኸው እዚህም ለመወደድ መጥቼ እንደ ሴጣን ፈራሽ እና አባቴ ከልብ ይቅር አለ? አዎ። አሁን ገባኝ። ሽማግሌዎቹን የተማመንክባቸው ለዛ ነው። እሱን እንኳን አላውቅም። ታውቃለህ እንጂ እንዴ። ትሁቴ፣ እሱ ይቅርታ ብቻ ነው ያደረገልኝ። ግን ደግሞ ከናቴን እንደምመረጥ አውቃለሁ። ካልሆነ ደግሞ ያው እንደለመድኩት እጠልፍሻለሁ። ትሁቴ፣ በቃ ደህና ነኝ።
መጥቻለሁ ቲና። ምን ሆንሽ? ገርመሽኝ ነዋ። ደደብ አደረግሽኝ እኮ። ማለት ኮቴሽን እየሰማሁ መጥቻለሁ ስትይኝ ነዋ። በይ ተቀመጭ። ተቀመጪ። መቆሜን በምን አወቅሽ? ይሄ እኮ ለኛ አይጠፋንም። ለመሆኑ መሌ ስንት ሰዓት ነው የሚመጣው? ብቻዬን እኮ ደበረኝ። ይመጣል ወይስ ከዛ ውስጥ ገብተሽ አረፍ በይ? አይ እዚሁ ልሁን፣ ተመችቶኛል። እና የቤቱን መከራየት ምን አሰብሽ? አገባ ገንዘብ ሰብስቤሽ። እንዴት ነው ቆይ ገንዘብ የሚሰበሰበው? አንቺ እንደሰበሰብሽ ነው? እንዳፍሽ ባረገልኝ ሜሪ። አይደብርሽ? ገብቼ ታዩ ትችያለሽ። እሺ በይ በቃ ቻው። እሺ ዛሬ ደግሞ ባልተፈነከተው ጎን ለመፈንከት ነው የመጣኸው? አይደለም ቲና፣ እንድናወራ ነው የመጣሁት። ቲና አጥፍቻለሁ ግን እናወራ። እሺ ምንድን ነው የምናወራው? አይ እዚህማ አንድ ሰው ሲያልፍ ድንገት ሊያየን ይችላል። እሺ እንሂድ። ዛሬ በጣም አንቀልቅሎሃል ለመበላት። እኔ ደግሞ አልምርህም። ቲና ልሸነፍ ነው መሰለኝ። ማሸነፍ እኮ እንደምታስበው ቀላል አይደለም ናቲ። እረዳሃለሁ ብለሽ ተጫወትሽ። ምን መሰለህ፣ መብትህን ሳይሆን የሰውን ነገር ለመውሰድ ነው ይሄን ሁሉ ነገር የምታደርገው። ለምንድን ነው ጻድቅ ለመሆን የምትሞክሪው? ባይገርምህ ሞክሬው የማላውቀው ነገር እሱ ነው። እና ምንድን ነው የምትይው? በመጀመሪያ ሙሉን አድምጠኝ። የምትሰራው ነገር ወንጀል እስከሆነ ድረስ ሁሉን ነገር በጥንቃቄ ማድረግ ነበረብህ። አንተ ግን በስነ ስርዓት እየተጠነቀቅክ አይደለም። አግዛለሁ ብለሽኝ ብር ተቀብለሽኛል። አንተ በቃ እሱን ብር ፍታው እና በነፃ ላግዝህ ነበር እንዴ? እኔ አላልኩም። እና ንገሪኝ፣ ምንድን ነው ያገሽኝ? ለሁለት የሚሰራ ስራ ካለ በተለይ እንደዚህ አይነት ነገር ለሁለት ብቻ ነው የሚሰራው። እሺ አንተ ግን ለብቻ ሂደህ አበላሸው። ያው ሁልጊዜ አትገኝማ። ምን አይነት ደፋር ነህ? ይሄንን ብር ሰጣህ ብዬ 24 ሰዓት እንድጠብቅ ፈልገህ ነበር? እሺ አሁን አግዢኝ። ምን ሳስበው ሽምግልናውን አሁን መበላ ይመስለኛል። ቢያንስ ግን ይሄንን ቤት ለሁለት እናተርፍበት። ለሁለት? አዎ ሴትዮዋ እኔን አምናኛለች። ስለዚህ ቤቱን አስማምተናት እንሽጠው። ያው ሴቴ ላከው አይደለም የሚባለው። ምን እቅድ አለህ ለሱ? እሱማ አለኝ፣ ግን ደግሞ እዛ ቤት እንዴት ልግባ? ሂድና ካባዬ እግር ተደፍተህ አልቅስ። እሺ እኔም ይቅር በለው ብዬ ለምንልሃለሁ። እሺ ለሱ ደግሞ 200 ሺህ ብር አዘጋጅ። ለምኑ? እንድትታረቁ ለማደርገው ነገር ነው። ለሙሉ ስራው ነው? ያንን የመሰለ ቤት 200 ሺህ ብር ከፍለህ ልትወስድ ነው? በልበል ብዙ አወራንሽ። እሺ እሺ በቃሽ። እየፈለግሽ ነው ነገር አለ። አልቀመጥም። ተከተለኝና እዛው እናወራለን። እሺ አሁን ልቀቀኝ። እድልዬ ወይ ወይ ቆይ አሁን እናትሽን ብታገኝ እኔን ትተኛለሽ እንዴ? አንቺ እኮ እናቴ ነሽ። ወላጅ እናትሽ እኮ ናፍቃሻለች። የእናንተን ፍቅር ሳይ ናፈቀች። ልጅ የኔ ልጅ ይህን ሁሉ ነገሬ እኔን ትተሽ ሌላ ሰው እናቴ ስትይ በጣም ነው የሚሰማኝ። እረዳሻለሁ፣ ግን አንዳንድ ነገሮች አስከፍተውን ያልፋሉ። ግን እኔ ያንቺ እናት ነኝ፣ አንቺም የኔ ልጅ ነሽ። አብረን በጣም ብዙ ችግሮችን አሳልፈናል እድልዬ። አውቃለሁ። እኔም እኮ እናትነትሽን አልክድም። እሺ ልጄ።
እንዴት ናችሁ? ሰላም ነሽ? አለን። አባዬ እረፍት እንዴት ነው? እረፍቱን እያጣጣምከው ነው? አዎ፣ ግን የት ነው እየጠፋሽ የምትመጪው? ስልክሽም አይሰራም። ያው ስራ ነው አባዬ፣ ኑሮ ነው አልሞላለ። እና ሰው እኮ ሰርቶ ማታ ያርፋል። ችግሩ እሱ ጋር ነው። እኔ ማታም ቀንም ነው የምሰራው። የት ለመድረስ? መድረሻዬን እንኳን እኔም አልወሰንኩም አባዬ። በቃ አረፍ እያልሽ እሺ ልጅ። ማሚ እንዴት ነሽ? እኔ እናንተ አውርተን አናውቅም አይደል? አዎ የኔ ልጅ አውርተን አናውቅም። እስኪ አንድ ቀን በሰፊው ነው እና ስትጫወች እንዋል። እሞክራለሁ ማሚ። በፊት ቀልብ የሌለሽ ነበር የምትመስኝ፣ አሁን ግን ባለውለታችን ሆንሽ። እኔ ምን አደረግኩ ማሚ? እኔን የቻለኝ እሱ ነው፣ በጣም ብዙ ነገር። አዎ እሱ ሰዎችን ይወዳል፣ ደግሞ ቻይ ነው። የኔ ግን የሚቻል አልነበረም ማሚ። አይዞሽ፣ ዋናው መታረምሽ። እሺ ማሚ፣ አመሰግናለሁ። አንቺ ካረፈች ምንም ነገር አላደረግሽም አይደል? ጊዜው እኮ ገና ነው። እድል አለቅሽም። እዛ ፕሮግራም ላይ መኖር የለበትም። እንዳታስብ፣ አይኖርም። እሺ ጥሩ፣ ግባችሁ። ልትገባ? አዎ። ምን ነው ግን እኮ እንዳትገባ ተብለሃል። ግን ደግሞ እገባለሁ። አባዬ እባክህ ይቅር በለኝ፣ እባክህ ይቅር በለኝ። ተነስልኝ ከእግሬ ላይ፣ እባክህ ይቅር በለኝ አባዬ። ተነስልኝ ብያለሁ። ይቅር ካላልከኝ አልነሳም። ተነስልኝ ከእግሬ ላይ፣ ተነስ ብያለሁ። እባክህ አባዬ ይቅር በለኝ። እባክህ ይቅር በለው። አሁን ይቅር ባይ ነው ስትባል ቆይተህ። አባዬ ሰው እንደዚህ ተጸጽቶ ይቅርታ ካለህማ ልብ አይጠንክር። ይቅርታ አድርግለት እባክህ ይቅር በለው። ተነስ። እሺ አባዬ እውነቴን ነው የምልህ፣ ይቅር ካላልከኝ አልነሳም። አባዬ እየለመንህ እኮ ነው። ይቅር ብያለሁ። እውነት? እሺ በል ተነስ፣ የኔ ልጅ ይቅር ብሎሃል። አመሰግናለሁ። እግዚአብሔር ያክብርልኝ። አባዬ እንድሸኘኝ የፈለግኩት አንድ ነገር ላማክር ፈልጌ ነው። ምንድን ነው ቲና? ይሄ ልጅ ይቅርታ አድርግለት ያልኩህ እንዲያምነኝ ነው። ማለት? በጣም ክፉ ሰው ነው አባዬ፣ እባክህ አትመን ነው። አልገባኝም ቲና። አባዬ ይቅርታ አድርገለት እንዲገባ የፈለግኩት በቅርብ ሆኖ ለመከታተል እንዲመቸኝ ነው። ያለሽ ነገር አለ? የሆነ ነገር ሳይዝ ይሄንን ቤት መተው አይፈልግም። አስመስል አባዬ። ነጭ ፀጉር ያበቀልኩ ትልቅ ሰው ነኝ፣ ማስመሰል አልችልም። አባዬ አስመስል ስልህ እኮ የሚያደርገውን ነገር እንደማያውቀውን ለማለት ነው። የሚጠላህን ሰው ማራቅ ከጀርባ እንዲወጋህ መፍቀር ነው አባዬ። እኔን አሁን ሰላመነኝ፣ ከጀርባው እየተከተልኩኝ ሁሉንም ነገር አካሽበታለሁ። እሺ ልጄ፣ እሺ በቃ አባዬ ደህና ዋል። እሺ ቲና ቲና፣ እድል እቤት ነበርሽ አይደል? አዎ ከእናንተ ቀደም የመጣሁት። ለምን? ላናግርሽ። እሺ ምንድን ነው የምታናገሪኝ? ቲና እኔ በዚህ ልጅ ምክንያት ትልቅ ችግር ውስጥ ገብቻለሁ። አንቺ ደግሞ መተሽ ጭራሽ ታስማሚያቸዋለሽ። አንቺንም አስቸግሮሻል እድል? ቲና እኔና አንቺ ስለ ናቲ እናውራ። ኖ እኔ በቅርብ ያስቸገረሽ ነገር ካለ ብዬ ነው። መርዝ ሰጥቶኛል። ምን? ለምን? ተመስገንን ከሽምግልናው በፊት መርዤ እንድገለው። ምን አልሽው አንቺ? እሺ ብዬ ተቀበልኩት። ምን ልትገይው እንዴ?
እንዴት እንደዛ አደርጋለሁ? አስፈራርቶሽ ነው እድል? አዎ እናትሽን ገልብሻለሁ ብሎኝ ነው። እና ፈራሽ? አዎ ፈርቻለሁ። እሺ ምን ልታደርጊ ነው? አላቅም። እኔ የምታደርጊውን ልንገርሽ እድል። እሺ እቤትሽ ድረስ ሰተት ብሎ መጥቶልሻል። ስለዚህ መርዙን ለራሱ ስጪውና ተገላገዩ። እሺ አይውልሽ እድል፣ እማግዝሽ ነገር ካለ መልእክት ላኪልኝ። እሺ መምጣቱ ግን በደንብ ታስቦበት ነው። እሺ እሺ። ስራ ረፍዶብኛል እድልዬ፣ በይ ልሂድ። እሺ ይሄ ሰውዬ ግን ቀላል አይደለም። ቀላል? እቺን ደንባራ እኮ መቀመጥ ይከታት ነው። በዚህ ሁኔታው ግን እኛንም ካልገደልኩ ማለቱ ስለማይቀር ማምለጫ ማዘጋጀት ይኖርብናል። ትፈራለህ እንዴ? እኔ ለሷ ነሽ ታላቄ ነው ምናምን የምትለው ጉድስ? እሱ ድሮ ነው። የእናቴን ቤት እኮ ብቻውን ቅልጥም አድርጎ በልቶታል። እሱ ለገንዘብ ይሞታል። አንቺ ማመኑ ግን ይገርማል። በማስመሰል ብቃቴ በጣም እንደወደድኩት እንዲሰማው አድርጌዋለሁ። ገንዘቡንም ሚስቱንም ወስድበትና አሳብደዋለሁ። እሱን ለመበቀል ነው ወይስ ለምትወደኝ? እሱን ለመበቀል ከባድ አደጋ እሱ ላይ ማድረስ በቂ ነው። ለአንተ ፍቅር ስል እሱን እየገፋሁት ነው። ከወንጀል ነፃ የሆነ ገንዘብ ሊሰጠን አንዲትን ሴት ማግዷል። እና ራራሽለት? እሱ መቼ ይራራል? ይልቅ እንዲያፈጥነው ንገሪ። እሺ እኔ ፍቅር እንዴት ብቻሽን መጣሽ? ብዙ ጊዜ እኮ ብቻዬን ነው ሳደርግ የነበረው። ቆይም አልራመድ ነው እንደሚመስልሽ? አረ እንደዛ ለማለት ፈልጌ አይደለም። ሜሪስ? ሜሪ አለች፣ ተኝተዋል። ምን አልሽ? እንሂድ በቃ። ልደውልላት። ቤቱን ሞቅ ሞቅ አድርጋ ትጠብቀኝ። በፍጹም ብትደውልልህ ራሱ እንቆያለን በላት። ለምን? ለሰርፕራይዝ ነዋ። እሺ በቃ የኔ ቆንጆ፣ ሚስቴ እኮ ናፍቃኛለች አይደል? መታመን፣ አንድ ሰውን ብቻ ማፍቀር ብቻ ደስ ሲል። ታማኛለህ ብለህ ነው? አንዱ ባንዱ ላይ ግፍ ይሰራል፣ ያኛው ደግሞ ሌላ ሰው ላይ ግፍ ይሰራል። ፍልስፍና ጀመርሽ እንዴ? ሌላውን ታዩ። እኔ ላንቺ ታማኝ ባል አይደለሁ? እንዳንተማ የት ይገኛል? ሰጠኝ መርቆ ጉዳቴን አውቆ አይደል የሚባለው? አቤት ግጥም! አባዬ መሄዴ ነው። ምን? አዎ እየሄድኩ ነው። ጠዋት አይደል እንዴ ተባባልኩት ወዴ ነበር፣ ግን ደግሞ ሳስበው ሌሊቱን ተቃርቤ ባድር ይሻለኛል። ልጄ ሌሊትን ያልሽኝሽም? ግድ የለም አባዬ፣ አሁንማ ሚስትህን ጥለህ በሌሊት መውጣት የለብህም። ትሁቴ! እንዴ አባዬ እመጣለሁ እኮ። ትሁቴ ከሀገሬ ስትወጪ እኔ ጋር ነበር ያደረግሽው። አሁን ግን ከዚህ ሁሉ ዓመት በኋላ ቤተሰቦችሽን ልታይ ነው። አባዬ እኔ እናንተማ በጣም ብዙ ነገር አየን እኮ አብረን። ከብዙ ስቃይ ያተረፍሽኝ፣ ከብዙ ሞት አዳንሽኝ የኔ ልጅ። አባዬ አንተ እኮ አባት ሆነኸኛል። በእኔ ምክንያት ልትደፈሪ፣ በእኔ ምክንያት ልትሞቺ ብዙ ነገር አሳለፍሽ እኮ የኔ ልጅ። ለእኔ ስትይ ስንት እግር ላይ ወድቀሽ ይቅርታ ጠይቅሽ። ግን ያው ሁሉ አለፈ አባዬ። አንተም ደግሞ ያው ቆመ እየሄድክ ነው። ጭራሽ ደግሞ ሁልጊዜ እድሜ ልክ ልታዝንበት የነበረው ነገር ላይ ታምራት ተፈጠረ። አመሰግናለሁ ትሁቴ። እግዚአብሔር ከአንቺ ጋር ይሁን። ሰላም ግቢ። አሜን። እባክሽን ትሁቴ ይቅርታ ጠይቂው። ልቡን እንዲያራራልሽ እኔ ጸልይልሻለሁ። እሺ። ለሽምግልናው እመጣለሁ። እንዴ እሱማ ግድ ነው አባዬ። ነካ የምመጣው እንደ እንግዳ ሳይሆን ከአባትሽ ጋር ሆኜ ለልጄ የሚገባትን ሰው ለመምረጥ ነው።
እሺ አባዬ ቻው በለኝ። ልሻለሽ? አይ ታክሲ ጠርቻለሁ። በቃ እሺ ሰላም ደውልልሻለሁ። ሰላም ሰላም። ቁጭ በሉ በቃ እግዚአብሔር በሰላም ያስገባት። ኦ ወንድም አለም መታል እንዴ? አሁን መጣሁ። ሳትነግረኝ አገባ አሉ። አዎ አገባው። ቆንጆ ሚስት አለች። አመሰግናለሁ። ተቀመጡ። የእናንተስ ደግሞ ይለያል። በእናንተ ቤት እኔን እያታለላችሁ ነው። 3 ምስኪኖች። ዝም አልሽ የኔ ፍቅር። ደክሞኝ ነው መሊ። ልግባና እረፍት ላድርግ። እሺ ግቢ የኔ ቆንጆ። እሺ ነፍስ ግን አይማርም። ምን ይደረግ፣ የኑሮ ሁኔታ ያስገድዳል።